ጀምሮ አይውሽ እዚህ ጋር ቢቶኝ በጣም ኢትዮጵያ ውስጥ በሆንኩና በአካል ተገኘው ጉጉት ሊገለኝ ነው። በጣም ጓግቻለሁ። በጣም እኔም ተከታዮቼም እጅግ በጣም ጓግተናል። እንጠብቀው የነበረ ቀን ነው። በጉጉት ትኬታችንን ቆጠን በእጃችን ይዘን ቁጭ ብለን ቀኑን ስንቆጥር የነበረ ቀን ነው። ዛሬ ላይክ በጣም ደስ ብሎናል። ልዩ ቀን ነው። እንግዲህ ሶስት እድለኞች ፈጣሪ የጻፈላቸው የቤት ባለቤት ይሆናሉ። ቤት ትልቅ ነገር ነው እና በጣም ጓግተናል። በጣም ነርቨስ ሆኛለሁ፣ ጓግቻለሁ። ወይኔ በዛሬ ቀን ሲም ካርድክን ማውጣት ነበረብክ። ሰክሰስ እጣው እየወጣ እንደዚህ ተደውሎብህ ላይቭ ፖስት እንዳይል ዋይፋይ ከሆነ የምትጠቀሙ ሴም ካርድክን አውጣው ፕሊዝ። ያው ስልክ ተደውሎበት እንዲህ እንትኑ ኮምፒውተሩ እየቆጠረ እጣው እኛ እጓግተን ካሁን ለማን ወጣ የሚለውን ጓግተን እየጠበቅን ብቻ እንዳይደወልበት ስልክ። ቆይ ይኸው መጣ። አይደውልም ስልክ ማውጣት አለብክ ዛሬ እንዳይደውሉበት። ትኬቱ እየወጣ በኋላ ፎርዋርድ ይደረጋል። ስልኩ ፎርዋርድ ይደረጋል። ማንም አይደውልም። አሁን ቅልቦች ተስፍሽ ውጭ እየገባ እያለ እንትኑን ሲጠይቅ ነው። ለሱ ተስፍሽ ስለሆነ ነው ቅልቦች። እሱ ደግሞ አንዱን ትልቅ እንግዳችን ነው እና ግዴታ ስለሆነብኝ ነው። ባይሆን ስልክም አይነሳም፣ ብደውልም አይነሳም። ፎርዋርድ ይደረጋል። አይደውልም። እንትኖችን ላሳያችሁ። ሞዴሎች እንግዳ የሚቀበሉ ሞዴሎች አሉ። እንግዶችን ይቀበላሉ፣ ያስተናግዳሉ። የሚመጡትን የሚቀበሉ፣ የሚያስቀምጡ፣ ቡና አንዳንድ ነገር የሚያስፈልጉ የሚያደርጉ። ተዘጋጁ። ብቻ የሁሉ ለእናንተ ነው። እጣ ለገዛችሁ ለእናንተ ነው። የሁሉ ዝግጅት ለእናንተ ነው። ተዘጋጁ። ቲኬቶቻችሁን አዘጋጁ። ከጥቂት ደቂቃ በኋላ መድረክ ፕሮግራም ይጀምራል። እሱን ተከታትለን ትንሽ የእራት ነገር ይኖራል። እሱን ይጠቀማሉ ምናምን። ከዛ በኋላ ቀጥታ በይፋ እጣ እናወጣለን። ሼር አድርጉ ሁላችሁ። 23,500 ሰዎች አላችሁ እዚህ ጋር 30 ሌትስ ጎ ሼር አካውንቱንም ፎሎ አድርጉ። አካውንታችንን ፎሎ አድርጉ። ሰክሰስን ፎሎ እያደረጋችሁ ሁላችሁም እዚህ ጋር ያላችሁ 23,700 ሰዎች ሰክሰስን ፎሎ አድርጉት። ሰክሰስን ፎሎ አድርጉት። እሺ እመለሳለሁ ብዬ እሺ። አሁን ጋይስ ደርሷል ሰዓቱ። እጣው የሚወጣበት ሰዓት ደርሷል። በቃ ደርሷል። የመጨረሻው ሰዓት ደረሰ። የመጨረሻው ሰዓት ደረሰ። ወይኔ እነማናቸው እነዚህ እድለኞች? ፈጣሪ ሆይ ማን ይሁን? የምር በቃ ወጥቶ እስከማይ ማን ይሁን እድለኛው? በጣም ይጨንቃል። በጣም ይጨንቃል። ማን የቤት ባለቤት የሚሆነው? አዶትዬ እኔ እናት ማን ነው የቤት ባለቤት የሚሆነው? የገዙ በሙሉ አሉ። የገዛችሁ በሙሉ ተገኝታችኋል። ቦታው ላይ ሬዲ ናችሁ ቤታችሁን ለመረከብ። ፌንት ስሟ ሲጠራ ፌንት ወንድም ሊሆን ይችላል፣ አይታወቅም። በዛኛው ዞር ሶስቱም የደረሳቸው ሴቶች ናቸው። አንደኛ ዕጣ፣ ሁለተኛ ዕጣ፣ ሶስተኛ ዕጣ። አሁን ወንዶችም ሊኖሩበት ይችላሉ፣ አይታወቅም። እድል አለን። ኦኬ ሁላችሁም በያላችሁበት ቦታ እየጸለያችሁ ድዋ እያደረጋችሁ ጠብቁ። አሁን ሰክሰስ ቪዲዮን ያበራና ሲወጣ እናያለን። ስክሪኑን አይታችሁታል። የሚወጣበት እዛ ጋር ቁጥር ይቆጥርና ይላል። ሰብሊ ቴንኪ ፎር ዘ ሰብስክሪፕሽን። ቤተሰብ ሰብስክራይብ አድርጉ ፕሊዝ። ሰብስክራይብ አድርጉ። የምችሉ ጋብዙልኝ ፕሊዝ። ሰብስክራይብ ጋብዙልኝ። ለማይችሉ ጋብዙልኝ። ሰብስክራይብ ማድረግ ለማይችሉ ሰዎች ሰብስክሪፕሽን ጋብዙልኝ ፕሊዝ። ቴንኪዩ ማሪ። ሌትስ ጎ። ሼር እያደረጋችሁ ቴንኪዩ አዶትዬ።
ሪምሻን ፎሎ እያረጋችኋት ነገ ሪም ቃል ገብታልናለች። የወርቅ ብራስሌት ትሸልመናለች። እኔ ደግሞ እጣ አወጣዋለሁ። ፎሎ አድርጓት። መልካም እድል ለሁላችን፣ ለቆረጥን በሙሉ መልካም እድል፣ መልካም እድል ለትኬቱ ባለቤቶች በሙሉ። ለሚገባው ስጠው። አሜን። ሰብስክራይብ ፎር ዘ ፈርስት ታይም ቴንክ ዩ ሶ ማች ሰሙዬ ፎር ዘ ሰብስክሪፕሽን ጋይስ ፕሊዝ ሁላችሁም ሰብስክራይብ አድርጉ። ዛሬ ቀን 30 ነው፣ የወሩ መጨረሻ ነው። ዛሬ ሰብስክራይብ አድርጉ ፕሊዝ ፋሚሊ፣ ሰብስክራይብ አድርጉ ፋሚሊ። ለማይችሉ ደግሞ ጋብዙ፣ ለማይችሉ ጋብዙ ሰብስክሪፕሽን። ሌትስ ጎ Let's go. Grab the bill and to the subscription. ጋብሱልኝ አቡዬ። እኔ 50 ትኬት ገዝቻለሁ። አውቀሽ ነው። እኔ ሰብለ ነው 54 መግዛቷን ማውቀው በ108,000 ብር 54 ትኬት መቁረጧን ማውቀው ሰብለን ነው። ትልቁ ትኬት የሷ ነው። በቀበሌያቸው በሰፈራቸው ሰው ሳይቀር ነው የቆረጠችው። 54 ትኬት 54 ቆርጣ አንድ ሊደርሳት ይገባል። ምናልባት እኮ አንድ 54 ሙሐመድ ከድር ሴንት ሰብስክሪፕሽን ቱ ሰላም ፋም ቴንክ ዩ ሶ ማች ሙሐመድ፣ ሰላምን ስለጋበዝካት ሰብስክሪፕሽን። ሌሎቻችሁም ፕሊዝ ጋብዙ ሰብስክሪፕሽን። ሪም ምን አልሽማ? መድረስ አለበት ይደርሳታል እንጂ 54 ሁሉ ቆርጣ አልሐምዱሊላህ። ኬፍ አለክ? ሌትስ ጎ ፋሚሊ። ዙዙ ሰብስክራይብ ፎር ዘ ፈርስት ታይም ቴንክ ዩ ዙዙዬ ፎር ዘ ሰብስክሪፕሽን ማይ ላቭ ቴንክ ዩ። ሌትስ ጎ ፋሚሊ። ለምንድን ነው የማይቆጥረው ሰብስክሪፕሽኑ? ለምን የማይቆጥረው? 520 ደርሷል። ኦኬ ለእኔ ግን 509 ነበር የሚታየኛው። ውስጥ ስገባ ነው 521 ያለኝ። ቴንክ ዩ ሶ ማች ፋሚሊ። ልንሞላ ነው ታርጌታችን። ትለያላችሁ፣ ትችላላችሁ። እንትን የሆነባቸው 10 እየደወሉብኝ ነው። ዲስኮኔክት ሆነ እንትን ምንድነው ስሙ የጠፋባቸው፣ ትኬቱ የጠፋባቸው። ምንም ችግር የለውም፣ ችግር የለውም። ስማቸው ስለሚጠራ ስማቸው ስለሚጠራ ራሳቸውን ያውቃሉ። ይሰራል። በቃ የቆረጣችሁ ስልክ ስላለ በስልክ ቁጥሩ ይታወቃል። ስምና ስልክ ቁጥር ትኬት ነበር ስለሆነ የሚጠራው ምንም ችግር የለውም። አታስቡ። የጠፋባቸው ሰዎች ሰምተሻል ማሪ? እሺ ቅድምም እየተናገርኩ ነበር፣ አልሰማችሁኝም መሰለኝ። ጆሴፍ ቴንክ ዩ ሶ ማች። ትኬቱን ቆርጣችሁ ትኬቱ የጠፋባችሁ ሰዎች ምንም ችግር የለውም። እሺ ቤተሰብ እንትን ማለት ትችላላችሁ። በእንትናችሁ በስማችሁና በስልክ ቁጥራችሁ የሚጠራው 3 ነገር ነው። ስም፣ ስልክ ቁጥር፣ ትኬት ነምበር። ስለዚህ ስማችሁንና ስልካችሁን ታውቃላችሁ አይደል? በዛ እናንተ መሆናችሁን ታውቃላችሁ። ምንም ችግር የለውም። እዚህ ሀበሻ ቴንክ ሰላም ወንድም ካሌድ አቡዬ እንዴት ናችሁ? ሪም ኮንግራ ብያለሁ። መቼም የማይደርስ የለም እና ደረሰ እንዴ በቃ ቀያ አሁን ይቆጫል። ያልቆረጣ ይቆጫል። እኔ እኮ የእኔ ስልክ አብዶ ነበር። በቃ ቀኑን ዛሬ ከትላንት ጀምሮ እስከ እንትን ሙሉ በቃ ዋትሳፑ እንዴት ነው ስንት ሰዓት ነው ምንድን ነው በቃ አሁን ዛሬም በጊዜ እንድጠብቅ ያደረጉኝ እንዳለ ጠቅላላ በቃ የቆረጠው ሰው ነው እና በጣም ምንም ጥያቄ የለም። ለሴት እህቶቻችን ቢደርስ አረብ ሀገር ቤተሰቦቻቸውን ለመደገፍ ላይታች የሚሉ ለእህቶች ለወንድሞች ሁሉም ቢደርስ በጣም በቃ ደስተኛ ነኝ። አይዊሽ በቃ
ፈጣሪ ለእነሱ ያርገው። ሪም እንኳን እያላት እንኳን ባላት አቅም እንኳን ሲደርሳት ምን ያህል ኤክሳይት እንዳደረግን እናውቀዋለን። እና አሁን ደግሞ ይባል እንዴ በጣም ደስ የሚል ነበረ። ሰክሰስ የእውነት ለመናገር በቃ ቃሉን ጠብቆ ደግሞ በእንደዚህ አይነት ነገር እውነት ከዚህ በላይ በተለይ ደግሞ አሁን ዲጂታል ሎተሪ ኢትዮጵያ ውስጥ እየተጀመረም ስለሆነ ወደዛ አድጎ ደግሞ እዛው ላይ የሚያይበትም ነገር ኔክስት ላይ በጣም ወደ ትልቅ ነገር ያድጋል። አንዱ ይሄ መደገፊያ መንገድ ነው እና እንግዲህ ፈጣሪ አላህ ያበርታው ነው የምንለው። አሚን። በጣም እናመሰግናለን። ቤተሰብ ወንድም ካልድን ፎሎ አድርጉት። ወንድም ካልድ ፋውንዴሽንን ሁላችሁም እዚህ ጋር ያላችሁ 24,100 ሰዎች ፎሎ አድርጉት ፕሊዝ፣ ፎሎ አድርጉት ባካችሁ ሁላችሁ። እንደውም የዛሬ ሰርፕራይዝ 96,000 በሀቡ እድሜ ለሀቡ ቤተሰብ 96,000 ደርሷል። እስቲ ዛሬ ሪካርዱን ሰብሮ ደግሞ 100,000 የሚሆነው በእናንተ ነው። ስለዚህ 100,000 እንግዲህ እንዲያስገቡት ልንጀምር ነው። ኦኬ ወንድም ካለ ልንጀምር ነው። ልንጀምር ነው ፕሮግራሙን። እሺ አቡዬ በቃ እና ፕሮግራሞቹን ስልኩን ይዞ እንትን ይላል ለእናንተ እንድትከታተሉ ያደርጋል። የምትፈልጊው ነገር ካለ እየነገርሽ አንቺን እያዳመጠ ስልኩን የያዘ ልጅ በየበንትን ያደርጋል። አንድ ስልኩን ፎርማት ታደርግልኛለህ እንዲያይደውል። እሺ ኦር ሲደውል ወደ ላይ ሰው ሙዩት ላይ ነው። የፈለግሽው ነገር መናገር ትችላለህ። እያዳመጠ ቅርብ እንዲያደርግልንም ንገረው። ስልኩን የሚይዘው ቅርብ ያደርጋል በደንብ። እጣው ራን የሚሆንበት ሰዓት ስደርስ ራሴ ይዤ በትክክል ይታያል። አሁን ንግግሮቹን መድረኮቹን እንድትከታተሉ አንዳንድ ነገር እንድትከታተሉ ነው። ሌሎቹ ሼር አድርጓቸው፣ ፎሎ አድርጉ። ያን ሁላችሁም እዚህ ጋር ያላችሁ ሰክሰስን ፎሎ አድርጉት። 24,900 ሰው ይታየኛል። ኦልሞስት 25,000 ሰዎች ሰክሰስን ፎሎ አድርጉት ፕሊስ። ቴንክ ዩ። እና ሚዩት ነው መስማት አንችልም። ቴንክ ዩ ጆሴፍ። ሰብስክራይብ አድርጉ ፋሚሊ። ሚዩት ነው ሰክሰስ አይሰማንም ንግግሩ። በይፋ ጀምረናል። እንኳን ደህና መጣችሁ የሰክሰስ ፕላስ ውድ ሰራተኛዎች፣ እንዲሁም የተከበራችሁ የሰክሰስ ፕላስ ታዳሚ እንግዶች እንኳን ደህና መጣችሁ። ዛሬ በሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን የሁለተኛው ዙር ልዩ የሚያሸልም የእጣ መውጫ ቀን ነው። ዛሬ ልዩ ቀን ነው። በጣም ብዙ ሰዎች ሊደሰቱበት ቀን ነው። እንኳን ለዚህ ቀን አደረሳችሁ አደረሰን ለማለት እንወዳለን። እናመሰግናለን። እንግዲህ ሰክሰስ ፕላስ ካምፓኒ ቻሪቴብል ኦርጋናይዜሽን እዚህ ደረጃ ሲደርስ ብዙ ቻሌንጆች፣ ብዙ ውጣ ውረዶች፣ ብዙ ከፍና ዝቅ አሳልፎ ነው እዚህ ደረጃ የደረሰው። ነገም ራዕይ አለው ሰፊ የሆነ ለብዙዎች የሚተርፍ ለብዙዎች ድጋፍ መሆን የሚችል ለብዙዎች መቆም ምክንያት መሆን የሚችል ትልቅ ቻሪቴብል ኦርጋናይዜሽን ነው። እያየንም ያለ ነው። ያንን ነው ዛሬ እንግዲህ ልዩ የሆነ የእጣ ማውጣት ቀን ነው የሚሆነው ማለት ነው። የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አመራር የሆኑት አቶ ፍሬው መንገሻ የመክፈቻ ንግግር ያደርጉልንና ፕሮግራማችንን በይፋ እንጀምራለን ማለት ነው። መድረኩን ማሳለጥ ሆነ ኮሜዲያን ዜዶ ነኝ። አቶ ፍሬው ወደ መድረክ በክብር ጋብዙልኝ። እናመሰግናለን። ይሰማችኋል? ጥሪያችን አክብራችሁ በዚህ በትልቅ ቀን ከኛ ጋር አብራችሁ ሴሌብሬት ሊታደርጉ በተለያዩ ዓለም ላይ ሆነው ይህን ቲኬት ገዝተው ይህን ትልቅ ቀን በሚጠባበቁ በመልካም ስራ ላይ የተባበሩትን ወገኖቻችን የነሱ ውጤት ለሚያዩበት ቀን ከኛ ጋር አብራችሁ ልትቆሙ ሴሌብሬት ሊታደርጉ እዚህ የተገኛችሁ ጥሪያችን አክብራችሁ በሰዓት በጊዜ በቀን የተገኛችሁ ምስጋናችን ከልብ የላቀ ነው። እጅግ አድርገን እናመሰግናለን።
አሁን በመቀጠል ትንሽ ሳክሰስ ፕላስ ቻሪተብል ኦርጋናይዜሽን ምንድን ነው የሚሰራው፣ የተቋቋመበት ዓላማ፣ ስራው፣ ሚሽኑ ምንድን ነው የሚለውን ኦቨርቪው ትንሽ የምናሳይ ይሆናል። ከዛ በመቀጠል አንዳንድ ፕሮግራሞች ላይ እንሄዳለን። ማችሁ በጣም ፈታ ብላችሁ ማንኛውም የሚያስቸግራችሁ ነገር ካለ አስተናጋጆች አሉ እየጠየቃችሁ በደንብ አድርገን አንዳንድ ነገር እናሳውቃቸዋለን። እሺ፣ እናመሰግናለን። የሰክሰስ ፕላስ አመራር አቶ ፍሬው መንገሻ፣ በክብር ግን እዛች ባልኮኒ ላይ ብትቆምልኝ ከይቅርታ ጋር ለሱ ሴታፕ የተዘጋጀው ለሱ ስለሆነ ነው። እናመሰግናለን ፍርዬ። እንግዲህ ይሄንን ፕሮግራም ስናዘጋጅ አጋር አለችን ከሀገር ውጭ ሁሌም በቲክቶክ ኢንፍሉዌንስ የምታደርግ ጠንካራ ሴት ብዙ ተከታይ ያላት ሀቢባ አለች። እሷን በመስመር አስገብተን አንዳንድ ነገሮች እናነሳለን። አዎ በትክክል ከኛ ጋር አብራ በመቆም ብዙ የደከመች ብዙ የምትሰራ ብዙ የለፈች አብረን ብዙ ነገር አብረን ተጓዝን። ከዚህ ድርጅት ጀርባ ላይ ሆና በማስታወቂያ በማገልገል ብዙ መልካም ስራ እየሰረች ግንባር ቀደም የሆነች ፈርቀዳጅ የሆነች ይህታችን ሀቢባ በቲክቶክ ላይ መስመር ላይ ትገኛለች። እሷም ደግሞ የተወሰነ የራሷን የሆነ የምታስቀምጠው ነገር ታስቀምጥና ቀጣይ የሰክሰስ ፕላስ ሚሽኖቹን ያለውን ሀሳቦቹን እኔ ኦቨርቪ ማድረግ ይሆናል። ሀቡዬ ይሰማሻል? የስ አዎ ይሰማኛል። ሰላም ጤና ይስጥልኝ ሁላችሁም እዚህ ጋር የምትገኙ በላይቭም በአካልም አዳራሽ ውስጥ የምትገኙ በሙሉ እንኳን ደህና መጣችሁ። ይሰማል? ሰማለሁ። ጎሄድ ስለዚህ እንደገና እዚህ ጋር ያላችሁ ላይቭ ላይ የምትገኙ አዳራሽ ውስጥ የምትገኙ በሙሉ እንኳን ደህና መጣችሁ፣ እንኳን ለዛሬ ቀን አደረሰን እላለሁ። ይህንን ቀን እኛ እጅግ በጣም በጉጉት ስንጠብቀው የነበረ ቀን ነው። የቆረጣችሁ ሰዎችን በሙሉ እንኳን ደስ አላችሁ፣ መልካም እድል ለሁላችሁም እላለሁ እና ሰክሰስ በጎ አድራጎት ድርጅትን እጅግ አድርጌ በጣም ማመስገን እፈልጋለሁ። ሰክሰስ በጎ አድራጎት ድርጅት ዓላማው እኛን ስደተኞችን የቤት ባለቤት ማድረግና አካል ጉዳተኞችን ማገዝ ነው። ለዚህ መልካም ስራው በጣም ብዙ እርዳታዎችን እኔ ቤትም የሚረዱ ሰዎችን ግለሰቦችንም ዊልቸር በመስጠት የመታከሚያ ገንዘብ በመደገፍ ለተቋማቶችም እንደዚህ ድጋፍ ሲያስፈልግ በመደገፍ እያገዘን ያለ በጣም መልካም ሰው ነው፣ ተቋም ነው። እጅግ በጣም አድርጌ አመሰግናለሁ። ቴንኪዩ። እድለኛ ነኝ በጣም ከሰክሰስ ጎን በመሆኔ አመሰግናለሁ። እሺ ቴንኪዩ ሀቡዬ እናመሰግናለን። በመቀጠል የሚያስፈልግ ሳለ የምንጋብዝሽ ይሆናል። እሺ አለው። አመሰግናለሁ። ብዙ ዋጋ የከፈለች ስለሆነች ይህን መልካም ቀን ላይ እሷ ሳትናገር ወይም እሷ የራሷን የሆነ ነገር ሳታስቀምጥ እንዳታልፍ በማለት ነው። አሁንም ጥሪያችን አክብራችሁ እዚህ የተገኛችሁ እንግዶቻችን ሁላችሁንም ከልብ አድርገን እጅግ አድርገን እናመሰግናለን። አሁን ትንሽ ስለ ሳክሰስ ፕላስ ቻሪተብል ኦርጋናይዜሽን ኦቨርቪው ማሳወቃችሁ ይሆናል። ሳክሰስ ፕላስ ቻሪተብል ኦርጋናይዜሽን የተቋቋመው ዋነኛና ሆነኛ ዓላማ በውጭ ዓለም ላይ ተሰደው ስደት ላይ ያሉት አሜሪካ ነገር፣ ዩሮፕ፣ አረብ ሀገር ላይ፣ አፍሪካ ላይ፣ ኤዥያ ላይ፣ በተለያዩ ዓለም ላይ ካናዳ ላይ ተሰደው ስደት ላይ ያሉ ወገኖቻችን ቲኬት በመግዛት የቤት ባለቤት እንዲሆኑ ዕጣ ፕሮግራም ላይ ተጠቃለው ዕጣው እንደዚህ በይፋ ወጥተው የቤት ባለቤት እንዲሆኑ አንድ ቲኬት በኢትዮጵያ 2,000 ብር ነው የሚገዙት። ይህም ደግሞ እንዲህ በይፋ ይወጣል። ሰዎች ባሉበት፣ ክብር እንግዶች ባሉበት፣ አንዳንድ አካላቶች ባሉበት ወጥተው እነሱ የዚህ ዕጣ ልዩ ተሸላሚ እንዲሆኑ ነው። ከዚያም በመቀጠል ደግሞ ከዚህ በጥቂት በሚገኘው ሳንቲም ለእነሱ ቤት አዘጋጅተን የእነሱን ውጪ ከሸፈነ በኋላ ከዚህ ዕጣ በምናገኘው በጥቂት ሳንቲም ደግሞ በኢትዮጵያ ውስጥ የሚገኙትን አካል ጉዳተኞችን ለመርዳት ስንረዳም ደግሞ በተለያየ ረገድ አካል ጉዳተኞችን ለመርዳት ይህም አንዳንዶቹ አካል ጉዳተኛ ሆነው የመጀመሪያ መነሻ ካፒታሉ ሰርተው ማምጣት ስለማይችሉ
ብቻ ቤታቸው ላይ ተቀምጠው ትልቅ ራዕይ ይዘው ቤታቸው ተቀምጠው ትልቅ አቅም፣ ትልቅ ፖቴንሻል፣ ትልልቅ ነገሮችን መስራት ሲችሉ ልክ እንደኛ ከኛ የተሻለ ጭንቅላትን ይዘው ቁጭ ያሉትን ትምህርት ላይ ስፖንሰር በማድረግ ትምህርት እንዲማሩ፣ ሌሎችን ደግሞ የግል ስኪል ያላቸው ወይም የግል ብቃት ያላቸውን የተለያየ ሙያ ያላቸውን በሙያቸው ተሰማርተው ስራቸውን እንዲሰሩ በሙያቸው ለሌሎችን ደግሞ መነቃቃት እንዲሆኑ ለራሳቸውን ደግሞ ገቢ ማስገባት እንዲችሉ ኢንካም ጀነሬት እንዲያደርጉ ራሳቸውን እንዲችሉ ሴቶችም የሆኑት ራሳቸውን ችለው ትዳር እንዲመሰርቱ ቤተሰብ እንዲያፈሩ ለሀገርም ጠቃሚ ዜጋ እንዲሆኑ እንዲሁም ወንዶች የሚሆኑት ራሳቸውን እንዲችሉ ከራሳቸው አልፎ ለሌሎች መነቃቃት ማንቂያ ደውል እንዲሆኑ ከዛም አልፈው ተሻግረው ደግሞ ትዳር እንዲጋቡ ቤተሰብ እንዲያፈሩ እንዲሁ ወድቆ እንዳይቀሩ አካል ጉዳተኛ ላይ እንሰራለን። ሌላኛው ደግሞ አካል ጉዳተኛ ሆነው አንዳንድ ቢዝነሶቹን መስራት እየቻሉ አንዳንድ ነገር የግል ብቃታቸውን ተጠቅመው የራሳቸውን ሕይወት በሁለት እግር ቆመው ማራመድ እየቻሉ የመጀመሪያ መነሻ ካፒታላቸውን አሁንም ሰርተው ማምጣት ስለማይችሉ በየቤታቸው ቁጭ ያሉትን ቢዝነስ ላይም የቢዝነስ አቅም ያላቸው የቢዝነስ ፍላጎት ያላቸው ክህሎትና ችሎታ ያላቸው ቢዝነስ እንዲሰሩ ቢዝነስ እንዲጀምሩ ከማድረግ ረገድ እንሰራለን። ሌሎችን ደግሞ በዋናነት የምንሰራው ኢትዮጵያ ውስጥ በጣም በየጎዳና ታያላችሁ፣ በየአቅጣጫ በየከተማ በየመንገዱ ይታያሉ። እግራቸው ላይ ጎማ አስረው ሻበጥ አስረው እጃቸው ላይ ሻበጥ ስሊፐር አድርገው እጃቸው እግራቸው አካል ጉዳተኛ ከመሆናቸው የተነሳ በየጎዳና በእግራቸው ስንፏቀቁ፣ በየፀሐዩ ሲጠበሱ፣ በየጎርፉ ሲሰቃዩ፣ በየመንገዱ ሲቸገሩ እናያቸዋለን። ለእነሱ ደግሞ በሰፊው ዊልቸር በማስገባት ዊልቸር በማከፋፈል ከተለያየ አደጋ ራሳቸውን እንዲጠብቁ ወጥተው እንዲገቡ ቤተሰብ እንዲጠይቁ ሻይ ቡና ከፈለጉ ወጥተው እንዲመላለሱ የሞራል ጉዳይ የሰብአዊነት የስብዕና ጉዳያቸውን ከሰው በታች መሆናቸው ከሰው በታች ብለው እንዳያስቡ ዊልቸር በመስጠት ከጎዳና በማንሳት በሰፊ እናገለግላለን። ይህንም እያደረግን የቆያ ነው። ለሰፊ ሰዎች ዊልቸር አከፋፍለናል። 50 እና ከዛ በላይ ለሆኑ ሰዎች ዊልቸር አከፋፍለናል። ስራ ስፖንሰር ከማድረግ አኳያ 1-2 ሰው ስራ ስፖንሰር አድርገናል። እዚህ መሀል ላይ ይገኛሉ። ትምህርት ላይም እንደዛ ስፖንሰር አድርገናል። ሌላ ደግሞ ቢዝነስ ላይም ስፖንሰር አድርገናል። እነሱም በዚህ መሀል ላይ ስለሚገኙ እድል ተሰጥቷቸው የሚያወሩ ይሆናሉ። አጠቃላይ ይህን ይመስላል። ወደፊት ደግሞ የምናስባቸው ሰፊ ነገሮች አሉ። ሺዎችን ለመቀየር በተቻለ ያህል ኢትዮጵያ ውስጥ ያለ ማንኛውም አካል ጉዳተኛ በየመንገዱ በጉልበቱ እየተንፏቀቀ ከሌላ ከጤነኛው ሰው በታች ሆኖ የበታችነት ተሰምቶ እንዳይኖር በተለያየ በፀሐይ በተለያየ በጎርፍ በተለያየ በሆኑ በማይገባ ነገር ህይወቱን እንዳያጣ ራሱን እንዲከላከል ወጥቶ እንዲገባ ዊልቸርን በሰፊ በማከፋፈል ተደራሽ ለመሆን ትልቅ እቅድ ታይቷል። እሱን በደንብ አድርገን በኋላ የሚገልጽላችሁ ይሆናል። ሌሎቹንም ደግሞ የግል ክህሎት ያላቸውን በደንብ አድርገን ስፖንሰር በማድረግ ሺዎቹን እንቀይራለን የሚል ነገር አለ። እሱን በደንብ አድርገን በኋላ የምናሳያችሁ ይሆናል። አሁን ያለው ሂደት ይህን ይመስላል። የመጣንበት አመጣጥ ትንሽ ለማሳየት ግለሰቦችን ከመርዳት ነው የተነሳ ነው። የተወሰኑ ግለሰቦችን እየረዳን በግለሰብ ደረጃ ሰው እየታገዘ አይ ይሄ ነገር በዚህ መልክ ቢሄድ ደግሞ ሺዎችን የመቀየር እድል ሰፊ ነው። ለምን ቲኬት ሰውን ለምንን ወገንን ልንረዳ ነው፣ ወገንን ልናግዝ ነው፣ ወገንን ሰፖርት ልናደርግ ነው፣ ልናቋቁም ነው፣ ህይወቱን እንዲቀጥልበት እንዲቆም፣ ትዳርን ቤተሰብ እንዲያፈራ ቤተሰብ እንዲኖረው እንደ ማንኛውም ሰው በልቶ ጠጥቶ እንዲኖር ጎዳና ላይ እንዳይወድቅ ወገንን ልንረዳ ነው ብለን በተለያየ አንግል የተለያዩ ኦርጋናይዜሽኖችንም የተለያዩ ግለሰቦችን የተለያየ ቢዝነስ ኦነሮቹን በማስተባበር በግለሰብ ደረጃ እያገዝን ነበር። ነገር ግን እኛ ከምናስበው ከእቅዳችን ጋር ለማየት የፋይናንሻል ችግር በብዛት እያጋጠመ ነበር። ይህን ደግሞ በምን መልኩ ነው ሶልቭ አድርገን በሰፊው ለሺዎች የምንደርስበት መካኒዝሙን መፍጠር የምንችለው በምለው ረገድ ላይ አስፈላጊ ጥናት ስናደርግ በውጭ ዓለም ላይ በተለያየ ተሰደው ስደት ላይ ያሉ አሉ። እነሱ ደግሞ ትልቁ ጥያቄያቸው ከሀገራቸው ተሰደው ሀገራቸውን መመለስ ይፈልጋሉ። ሀገራቸው ላይ ሀብት ማፍራት ይፈልጋሉ። ሀገራቸው ላይ ንብረት እንዲኖራቸው ይፈልጋሉ። እንደ ማንኛውም ሰው ከስደት ተመልሶ ማስራት፣ እዚህ ጋር ሀብት ማካበድ፣ ከቤተሰብ ጋር መኖር፣ ቤተሰብ ማፍራት ይፈልጋሉ። ትልቁና ዋነኛው ጥያቄ በተለያየ ስፔሻሊ በአረቡ ዓለም ላይ
አፍሪካ ውስጥ፣ ሳውዝ አፍሪካ ላይ፣ በዩሮፕ ውስጥ፣ በካናዳ፣ በአሜሪካ በተለያየ ስደት ላይ ሆነው በጥልቀት ይህ ነገር እኔ እረዳለሁ። ውጭ ሀገር ላይ ከመኖርም ረገድ አንዳንድ ጥናቶቹን በሰፊ ስለንሰራ እና ሁሉም ሰው ሀገር ቤት እንዲኖረው ይፈልጋል። ይህ ቤት ደግሞ በቀላሉ ማንኛውም ሰው 2000 ብር ቲኬት ቢቆርጥና ፊታው በእንደዚህ አይነት መልክ በዚህ ስነስርዓት ቢፈጸም የዲያስፖራውንም ደግሞ መሻቱን ብንፈጽምለት ቀጥታ ብር ስጡን፣ ብር አሰባስቡልን እያልን ከምንለምን ለእነሱ አስፈላጊውን ነገር ካደረግና የእነሱን ፕሮዳክት ካዘጋጀን በኋላ ጥቂቱን በሚተርፈው ደግሞ ወገንን ብንረዳ የሚል በዛ መልክ እየመጣ ይሆናል። አመጣጣችንም ያን ይመስላል። ወደፊት ልንሄድበት የያዝናቸውን እቅዶቹን ለመድረስ የያዝናቸውን እቅዶቹን ቀጣይ መድረክ ላይ ደግሞ በደንብ አድርገን እናሳያችሁ ይሆናል። ቀጣይ ፕሮግራማችን ጋር አብራችሁ እንድትሆኑ የአክብሮት ግብዣዬ ነው። ዋው በጣም እናመሰግናለን። የድርጅቱን ሰናይ ዓላማ አቶ ፍሬው መንገሻ እንደዚህ ከልብ አስረድተውናል። እናመሰግናለን አቶ ፍሬው። ከዚህ በማስከተል እንግዲህ ወደ እራት ፕሮግራም ነው በቀጥታ የምናልፈው። እራት ከበላም በኋላ የተጨዋወትን ብዙ ነገሮች እናነሳለን። እጣችን ይወጣል። ብዙ መች ተነካና ገና ነው እና እናመሰግናለን። አቶ ፍሬውን በክብር ወደ መቀመጫቸው ሸኙልኝ። እናመሰግናለን። እንግዲህ የዛሬውን እድለኞች መልካም እድል እያለን እነሆ የራት ሰዓት ላይ ደረስን። ሞዴሎቻችን እራታችንን እየመሩ ያበሉናል። እስከዛ ለስለስ ያለ ሙዚቃ እየተጫወትን ቆንጆ ጊዜ እናሳልፋለን። መልካም ጊዜ። እናመሰግናለን። አድርጉት እና ምንም አይነት ጥያቄ ካላችሁ ኮመንት ላይ ስትጠይቁ እኔ እያነበብኩኝ እመልሳለሁ። ስለ ሶስተኛ ዙር ደግሞ መግለጫ ምን ላይ ነው? ታፕ ሼር አድርጉ። ሊወጣ ነው። አሁን ሊወጣ ነው። ትንሽ ትዕግስት ብቻ ነው የሚያስፈልገው። ሊወጣ ነው። እራት አንስተው በልተው እጣው ይወጣል። አለቀ። ሙዚቃ እኔ ልክፈትላችኋ። ታዲያ እነሱ ሚውት ካደረጉ እኔ ከፍትላችኋለሁ። ሙዚቃ ንገሩኝ፣ ምረጡ። አለምሽ ዛሬ ነው ዛሬ፣ አለምሽ ዛሬ ነው ዛሬ። ልክፈት። አለማችን ዛሬ ነው። የቤት ባለቤት ለምንሆን ሰዎች ራሴን እንደሚደርሰኝ አድርጌ ላስብና ምን ልክፈትላችሁ? ምን ሙዚቃ ይታያል? ጉዱ ይለያል። ጉዱ ይሁን። አለምሽ ዛሬ ነው ዛሬ፣ አለምሽ ዛሬ ነው ዛሬ። እንዴ ሰርግ በሉት እኮ ቤት መረከብ ማለት 3 ሰዎች 4 አይደለም፣ 4ኛው ግማሽ ሚሊዮን ብር ነው ማሬ። 3 ሰዎች ናቸው የቤት ባለቤት የሚሆኑት። 3 ሰዎች ከቤት አልባነት ወደ ቤት ባለቤትነት ይቀየራሉ። አለምሽ ዛሬ ነው ዛሬ፣ አለምሽ ሆይ፣ አለምሽ ዛሬ ነው። አትጨክኑብኝ አለላ ያላችሁ ውጥኔን ልጨርስ እርዱኝ ባካችሁ። ሌላው በጣም የሚገርመኝ ነገር አዝብዬ ሰሞኑን ልዩት እንደው የሆነ ዘፈን የሆነ ሰፈር ይጀምርና የሆነ ሰፈር ይገባል። ሊሆን ይችላል። እንዴት ሆኖ ነው? እስኪ እኔ ግራን የገባኝ ባለፈው አይቼ ብዙዎቻችሁ ዘፈን አድማጭ ከሆናችሁ ቃላትን የዘፈን ቃላትን ልትይዙ ትችላላችሁ እና ቃላቶች ወደ ሌላ ዘፈኖች ሊመሯችሁ ይችላል። ለምሳሌ ከአምናው ካልተማርኩኝ ተመልሼ ላይ ለመድረስ
ካምናው ካልተማርኩኝ ተመልሼ እኔ ዛሬም ከደገመኝ እርሜን አላውቅ ብዬ እንደገና ፍቅር እንደገና መውደድ እንደገና አይገኝምና እንደገና ለምን ታኮርፊያለሽ? እንደገና ፈገግታ ስጪኝ። እንደገና ለምን ታኮርፊያለሽ? እንደገና ፈገግታ ስጪኝ። ፍቅርሽ ነው የጎዳኝ፣ ፍቅርሽ ነው የጎዳኝ፣ ፍቅርሽ ነው የጎዳኝ። ከሰው ተራውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ መዘዘኛ፣ ይሄ መዘዘኛ ነጭ ያረገኝ ሰዎች በቁጥሩ እያለ ይቀጥላል። እንችላለን። በጣም እንወዳችኋለን፣ እናከብራችኋለን። ግን ለዜዶ በነገራችን ላይ አሁንም አስቴር አወቀ ጋር እንደሆነ እንደዋወላል። እዚህም ያላችሁ ወገኖች መርዳት ብትችሉ እባካችሁን ላይቭ ላይ የምትገኙ በመላ ዓለም ላይ በተለያየ ዓለም ላይ ያላችሁ ደጋግ ኢትዮጵያውያን እነዚህ ወገኖች እንዲደግፏቸው በትህትና እንጠይቃለን። በመጀመሪያ በጣም አመሰግናለሁ። ፍሬውን ማመስገን እፈልጋለሁ። እንዲሁም ቦርድ በኋላት ቲክቶክ ላይ የሀቢባን ቤተሰቦች በጣም ላመሰግን እፈልጋለሁ። ከሰክሰስ ድርጅት ጋር ያገናኘችን ሀቢባ ነች። ቤቷን ከፍታ ዊልቸር በጣም ያስፈልገኝ ነበረ። እንደ አጋጣሚ የወለድኳቸው ልጆች ያውቃሉ ናቸው ዊልቸር በጣም ቸገር ነበረ። ያው 2015 በዲፕሎማ አካውንቲንግ ተመርቄ አሁን ደግሞ ማኔጅመንት ዲግሪ ተማሪ 2ኛ ዓመት ላይ ትምህርት ቤት መሄድ አልችልም። ቸርች አንዳንድ ቦታ ላይ መንቀሳቀስ በጣም ከብዶኝ በነበረ ሰዓት አጋጣሚ ቲክቶክ እያየው ስልኬ የማይሰራም ነበር እና በቃ ወንድሜ ዳጊ በዚህ አጋጣሚ በጣም ላመሰግነው ፈልጋለሁ። ወደ ሚዲያ እንድመጣ ያደረገኝ ትልቅ በህይወቴ በኑሮ ጣልቃ ገብቶ ከሰው ጋር እንድተዋወቅ ያደረገኝ ደግሞ ያሰፋ እሱ ወደ ሚዲያ ከመጣኝ በኋላ ነው ብዙ ነገር የህይወቴ እየቀለለ የመጣው። ዳጊዬ እንደ ሁል ጊዜ በጣም ነው የምወድህ፣ በጣም ነው የማከብርህ። ያው ሁል ጊዜ እንደምለው ዳጊ ታናሽ ወንድሜ ነው የምለው። በጣም ነው የማከብርህ፣ በጣም ነው የምወድህ። እዚህ ለመድረሳችን እዚህ ለመቆማችን በእኔ በቤተሰብ ስላስቀመጥ እግዚአብሔር ያክብርልኝ ማለት እፈልጋለሁ። ዊልቸር በሚሰጥ ሰዓት ማስታወቂያውን ነበር ያየሁት። ያው ስልኬ ገዝትና ምናስገባ ቀጥታ ዳጊ ጋር ነበር የደወልኩት። ዳጊዬ ገብቶ አስመዘገበኝ። በ15 ቀን ውስጥ የተቀመጥኩበት ዊልቸር ሰክሰስ ፕላስ የኖሩበት ሐዋሳ ድረስ ይዞልኝ መጥቶ ሰጥቶኛል። በመቀጠል እዛው ሀቢባ ላይ መከታተል ጀመርኩኝ። ሀቢባ ደግሞ ስልክ እንደሌለኝ ስትሰማ እኔ ገዛላታለሁ ብላኝ አስገብታኝ በሰው ስልክ አሁን ያስኩትም ዘመናዊ ስልክ አስገዝታለኝ። አንዱ እሱ ነው። በመቀጠልም እሷ ዋይፋም እንደምትገዛልኝ ነግራኝ ለልጄ ለትልቋ ልጄ ስልክ ገዝተው እንደሚልኩልኝ እሷ ቤት ቃል ገብተውልኝ እዛ በተደጋጋሚ ገዝት እሷ ጋር እየገባው ስለ ታሪኬ እያወራውኝ ብዙ ቤተሰቦች አግኝቻለሁ። ሀቢባ ቤት እዛ እሷ ጋር እያወራው እያለ ሰክሰስን ማመልከቻ አስገብቼ ነበረ። መስራት ፈልጋለሁ
እኔም ልጆቼም ጎዳና ላይ መውጣት አንፈልግም። ያው ባለቤቴ ነው የቀን ስራ ሰርቶ እኛ ሶስታችንም የሚረዳንና ትንሽ ከ6 ወር በፊት ታመመና ኩላሊቱ በጣም ከብዶን ነበረ። ምክንያቱም ከእግዚአብሔር ቀጥሎ የኛ ህልውና እሱ ላይ ስላለ ማለት ነው። ታገበ አልፎ አልፎ ያው ያመዋል አልፎ አልፎ እና በቃ መስራት አለብኝ መቀመጥ የለብኝም። ሰክሰሴን ካዘጋጀ እስኪ ልጠይቀው ብዬ ደስ ስላለኝም ነው ማለት ስምና ገልስት ላይ መጥቶ በቃ ስራ እንድታስጀምረ ይፈልጋለሁ ስለው በአንድ አፍ ተቀበለ። የሚገርመው ሰክሰስ በጣም መልካም በጣም ሀምብል የሆነ በጣም ከቃላት በላይ ከአንዴም 2-3 ስልክ እንኳን ዝግ ሲሆን ነበር የስታፍ ሰራተኞችን ይዞ ያለበት ድረስ መጥቶ ተወያይቶ ያው እኔ ሸቀጣሸቀጥ ወይም ሚኒ ማርኬት ነገር ቁጭ ባልኩበት መስራት ፈልጋለሁ ነበር ያልኩት። የባለቤቴ ጤንነትም እሳቤ ያደረገና አወራንና ያው አንዳንዴ ልጆቻችን መሄድ ስለማይችሉ ቤተክርስቲያን አይሄዱም። አንዳንዴ ምንም የታክሲ ማናገኝበት ቀን ስላለ ይቀራሉ። ብዙ ጊዜ ትምህርት ቤትም በጣም በጎ የሚባሉ የቸርች ልጆች ናቸው እያስተማሩልኝ ያሉትና ካወራም በኋላ በቃ ባጃጅ መገዛት አለበት፣ የባለቤት ጤንነትም መጠበቅ አለበት፣ ልጆችም የሚፈልጉበት እንዲሄዱ ያለ ሀሳብ እንዲማሩ በዚህም ትምህርት ቤት ያለ ሀሳብ እንዲሄድ ትልቁ ነገር ደግሞ ያው የእሱ መኖር ለእኛ ስለሚጠቅመን ነገ እሱ ታሞ ይተኛ የእኛ ክፍል መገመት ይቻላል እና ባጃጁ እንደሚገዛልኝ ተነግሮን ዛሬ ደግሞ ደስ ብሎኝ እንግዲህ ከዋሳ ድረስ በሚገርም አቀባበል በሚገርም ሁኔታ ሙሉ ስፖንሰር ሆኖኝ የራሱ ሰክሰስ እዚሁ ሆቴል ነው ያረፍኩት። ያው እንድታግዙን አሁንም ከሰክሰስ እንዳለው ብዙ አይነት ወጪ ያለብን የትኛውንም ነገር የምንወጣው በብር ነው። ባለቤት አሁን በጣም እያመመው ነው። በዚሁ አጋጣሚ ከነገ ወዲያ እዚህ ኩላሊቱንም ላስመረመረው ጭምር የመጣሁት በመላው ዓለም የምትገኙ እንዲሁም የአቢባ ቤተሰቦች አቢባም ከጎኔ እንድትቆሙ አሁንም አጋርነታችሁን አብሮነታችሁን እንድታሳዩ በአክብሮት እጠይቃለሁ። አመሰግናለሁ። ስልኬ 0920440946 በመቀጠል ሽብሬ 1-2 የምትለውን ነገር አቀራርበ እንድትል። እሺ፣ በመጀመሪያ ሰክሰስ ፕላስ ስለጋበዝከኝ በጣም አመሰግናለሁ። ከዚህ ቀደም ውልቸር ተሰጥቶኛል፣ ውልቸር ሰጥተኛል። ሰክሰስ ፕላስ በጣም አመሰግናለሁ። እኔ እንጃ ምን ማለት ቃላት ያጥረኛል። በጣም ነው የማመሰግነው። ቀጣይ ደግሞ ሀቢባ በጣም አመሰግንሻለሁ። ሰክሰስ ፕላስን በአንቺ ነው ያወቅነው። ሀቢባ በጣም አመሰግንሻለሁ። በጣም አመሰግናለሁ። ብዙ ንግግር አልችልም። በጣም አመሰግናለሁ። እኔ የተለያዩ የእጅ ስራዎች አሉኝ። ስፌቶች፣ የእንጀራ መሶብ፣ አገልግል፣ የተለያዩ ስፌቶችን እሰፋለሁ። ስልክ ቁጥሬ 09 በድጋሚ 09541569 ነው። በዚህ እየደወላችሁ አበረታቶኝ። አመሰግናለሁ። ስልኬ ልድገምላችሁ 09 በድጋሚ 09541569
አመሰግናለሁ። እናመሰግናለን። አንድ ወንድማችን አሸናፊ ይባላል። ገና ጎረምሳ ወጣት ነው። እሱ ደግሞ ቡቲክ ስራ ወይም የቦንዳ ስራ በትንሹ እንዲጀምር 100 ሺህ ብር የተሰጠው 100 ሺህ ብር ባለፈው ሳምንት 100 ሺህ ብር መሰጠችለት ወንድማችን በማዕከላችን ይገኛል። አሁን እዚህ መሀልም በተለያየ ያሉት ኢትዮጵያውያን ተሳሳፊ የብዙ የበረታቱትና የጀመረውን ነገር መሀል ላይ ሰዎች እንዳያረግ ወደፊት እንዲቀጥል እንዲደግፉ አንዳንድ ነገር የሚለውን ነገር ብሎ ከዛ በኋላ ስሉትን እንዲያስቀምጥ እድሉ እንሰጣለን። እሺ፣ በመጀመሪያ እንኳን አደረሳችሁ ማለት እፈልጋለሁ። ሁላችሁም እዚህ መድረክ ላይ ያላችሁ እና በሚዲያ የምትከታተሉ እህት ወንድሞች ሁላችሁንም ማመስገን እፈልጋለሁ። ሰክሰስ ፕላስ በጣም በጣም አመሰግናለሁ ወንድሜ። ከዚህ የበለጠ እንድሰራ እግዚአብሔር አምላክ ጉልበቱን ብርታቱን ያድልህ ብዬ አመሰግናለሁ ወንድሜ። ለዚህ ያደረሰን እግዚአብሔር የተመሰገነ ነው እና ከዚህ በፊት ያው ይህንን እድል መቼም እንደማላገኘው እርግጠኛ ነኝ። በዚህ ማመስገን የምፈልጋቸው ሰዎች አሉ። መድረኩን አስፈቅጄ ነው እና ሆስፒታል ተኝቼ ጥቁር አንበሳ ዮርዳኖስ ሆስፒታል ተኝቼ በጣም ታምሜ አልጋ ላይ የማከም መማር አለባቸው ማመስገን እፈልጋለሁ። እዚህ አጋጣሚ ሁሉንም የእሷ ወንድም እህቶችን ማመስገን እፈልጋለሁ እና ከሆስፒታልም ወጥቼ ለታክሲ እየተመላለሱ አቅም ስላልነበረኝ በዚሁ አጋጣሚ ያው መድረኩን አስፈቅጄ ነው ሞታ አካባቢው ማመስገን እፈልጋለሁ። አዚዛ የተለያዩ እና ሌላ የምትባል አሜሪካ የምትገኝ አሁንም ቢሆን ከጎን ነኝ ብላ ሁሌም ያው ሰፖርት ታደርገኛለች። የቤት ኪራይ መድኃኒት ምናምን ታግዘኛለች እና በዚህ በተጨማሪ ደግሞ ሁላችሁንም ማመስገን እፈልጋለሁ። አቢባም በጣም ጎበዝ ነች፣ በርቺ እህቴ። ከዚህ በላይ ጠንክረሽ እንድትሰሪ ደግሞ ያው እግዚአብሔር አምላክ ብርታቱን ይስጥሽ እና ሰክሰስ ፕላስ ያው ባደረገልኝ ድጋፍ ያው እኔ ተስፋ እንድቆርጥ ወጣት ነህ ተስፋ እንድቆርጥ አልፈልግም እና በርታ ከጎን ነኝ በማለት 200 ሺህ ብር አበርክቶልኛል። የተወሰነ ያው ገንዘብ አውጥቼ የተለያዩ እቃዎችን በማሰራት እና የቤት ኪራይ ከፍዬ እጅ ላይ 110 ሺህ ብር ቀርቶኛል። እባካችሁ በተጨማሪ ያው የተለያየ ሚዲያ ላይ የምትከታተሉ ወንድሞቼ በአንድ እጄ ሊስትሮ ነው የምሰራው፣ በአንድ እጄ እሸከማለሁ። ወጣቶች ተስፋ እንዳቆርጡ ቤት ተደብቃችሁ ከምትቀመጡ እንደኔ በመስራት አይዟችሁ እና በመስራት ራሳችሁን ማጠናከር ትችላላችሁ። ይኸው እንደምታዩ በአንድ እጄ ሊስትሮ ነው የምሰራው። አዎ ማገዝ የምትፈልጉ አካውንት ቁጥሬ ባዮ ላይ ያለ እና እንዲሁም ማስታወቂያ አሰሩ ፕሊዝ እንዳትሉኝ እሺ እህት ወንድሞቼ። አመሰግናለሁ። ስልክ ቁጥሬ 0913 77 57 52 0913 57 77 52 እንዲሁም ሰክሰስ ፕላስ አመሰግናለሁ። ይህን እድል ስለሰጠኸኝ እግዚአብሔር አምላክ ጤናና እድሜ ይስጥ። ሁላችሁንም አመሰግናለሁ እህት ወንድሞቼ። እንዲሁም አደራ ምለቆም ቪዲዮ ሼር ኮፒ እያደረጋችሁ ማለት ነው ማስታወቂያ እንዲሰጥ እድል በድጋሚ አላገኘሁም። እባካችሁ ኢትዮጵያውያን እህት ወንድሞቼ አመሰግናለሁ። መልካም እድል እህት ወንድሞቼ፣ በተለይ አረብ ሀገር ለምትገኙ እህት ወንድሞቼ ይህን ዕጣ በመቁረጥ የቤት ባለቤት እንድትሆኑ እግዚአብሔር ይርዳችሁ። አመሰግናለሁ። ከዚህ በማስከተል ሰዓታችሁን እጅግ በልተነዋል፣ ይቅርታ እንጠይቃለን። ቀጥታ የምናልፈው ወደ እጣ አወጣጡ ስነ ስርዓት ይመስለኛል አይደል ፍሬው? የመጀመሪያው እጣ ባለ 3 መኝታ ቤት ኮንዶሚኒየም ሲሆን፣ ሁለተኛ እጣ ባለ 2 መኝታ ኮንዶሚኒየም፣ ሶስተኛ እጣ ባለ 1 መኝታ ኮንዶሚኒየም፣ አራተኛ እጣ 500 ሺህ የኢትዮጵያ ብር፣ አምስተኛ እጣ 100 ሺህ የኢትዮጵያ ብር፣ ስድስተኛ እጣ 100 ሺህ የኢትዮጵያ ብር፣ ሰባተኛ እጣ 50 ሺህ የኢትዮጵያ ብር፣ ስምንተኛ እጣ እንዲሁ 50 ሺህ እስከ 10ኛ እጣ ድረስ ያሉት 50 ሺህ የኢትዮጵያ ብር እጣዎች ናቸው ማለት ነው። የእጣውን ህጋዊነትና ፍትሐዊነት የእጣውን አወጣጥ ሶፍትዌር
ዴቨሎፕ ያደረገው ባለሙያ አጠር ያለች እጣውን እንዴት እንደሚያወጣው ያብራራልን እና ቀጥታ ወደ እጣው ማውጣት ስነስርዓት እናልፋለን ማለት ነው። እናመሰግናለን። አንድ ከዛ በማስቀደም ትንሽ ነገር ማለት ያለብን ስላለ በጣም ትልቅ ይቅርታ እንጠይቃለን። ይቅርታ፣ በጣም ይቅርታ። እንግዲህ መልዕክቱን ሳናስተላልፍ አንዳንድ ፎቶቹ ሳናስተላልፍ አንቶን በምኑ ሰዓት እየገደልን ስላለ በጣም ትልቅ ይቅርታ አድርጉልን። በዚህ አጋጣሚ አንዳንድ ወደፊት ለመስራት ያሰብናቸው እና በሶስተኛ ዙር በኢታ ፕሮግራም ላይ የሚካተቱ ፕሮዳክቶቹን እናስተዋውቃለን፣ ላውንች እናደርጋለን፣ ይፋ እናደርጋለን። ኢጣው በይፋ ከመኮናው ኢጣው የመጨረሻ ጉዳይ ስለሚሆን ከዛ በፊት አሁን በሚቀጥለው በሶስተኛ ዙር ላይ ዊልቸር መልካም ፈቃድ ከሆነና የተቻለንን ሁሉ አድርገን ከቀረጥ ነፃ የሆነውን 500 ዊልቸር ከቻይና አስገብተን ለተለያዩ ወገኖች በተለያየ አካባቢ ላይ ያሉትን ሃይማኖትን፣ ቀለምን፣ ዘርን፣ አካባቢን ሳንለይ እናከፋፍላለን ብለን ዝግጅታችንን በማጠናቀቅ ላይ እንገኛለን። ሌላኛው ከዚህ ጋር ተያይዞ ደግሞ የተለያየ አካል ጉዳተኛ ሆነው ከልጅ እስከ አዋቂ ጥሩ አስተሳሰብና ጥሩ ጭንቅላት ኖሯቸው መማር እየቻሉ ትምህርት መማር ላልቻሉ እስከ 50 በዩኒቨርሲቲ ሌቨል ከታች ከኬጂ ጀምሮ ኤሌመንተሪ፣ ሃይ ስኩል እስከ ዩኒቨርሲቲ ሌቨል ባለው ደረጃ በትምህርት ደረጃ ስፖንሰር አድርገን 50 ሰው ለትምህርት ከብር ልናደርግ ስፖንሰር ልናደርግ አስፈላጊውን ዝግጅት በማጠናቀቅ ላይ እንገኛለን። ሌላኛው ደግሞ አንድ ሁለት ነገር አያይዤ እናገራለሁ። የግል ስኪል ያላቸው የግል ብቃት ለምሳሌ እንደ ዳግማዊ አሰፋ የግል ኪሎት ያላቸው ራሳቸውን እንዲችሉ ከመቻልም አልፎ ደግሞ ሌሎችን ማበረታት የሚችሉ ለሌሎች ማትረፍ የሚችሉ እንደዛ አይነት እንደ ዳግማዊ አሰፋ የሆኑትን አካል ጉዳተኛ በመሆናቸው ብቻ ፈርስት ኢንካም ጀነሬት ማድረግ ስለማይችሉ ቁጭ ያሉትን የመጀመሪያ የመነሻ አስፈላጊውን ባጀት በመስጠት የራሳቸውን እንዲችሉ ቤተሰብ እንዲያፈሩ ልጆችን እንዲያፈሩ ትልቅ ቦታ እንዲደርሱ ለብዙዎች እንዲደርሱ እስከ 50 ሰው ለማድረግ አስፈላጊውን ዝግጅታውንም እያጠናቀቅን እንገኛለን። ሌላኛውና የመጨረሻው እንዲሁ አካል ጉዳተኛ ሆነው ልክ እንደ ሽብሬ የራሳቸውን ቢዝነስ ልክ እንደ አሸናፊ በዚህ ማዕከላችን ያለው አሁን የተናገረው አሸናፊ ልክ እንደ አሸናፊ የራሳቸውን ቢዝነስ ማንቀሳቀስ የሚችሉ የቢዝነስ ኪሎት ያላቸው ቢዝነስ ላይ የተንቀሳቀሱ ያሉትን ወይም መንቀሳቀስ እየፈለጉ ቁጭ ያሉትን በቢዝነስ ባለሙያ ወደፊት ማሄድ ይችላሉ ወይ የቢዝነስን አካሄድ ብናመቻችላቸው የምለውን ነገር አስፈላጊ ጥናት አድርገን ለ50 ሰው የቢዝነስ መነሻ ባጀቱን በመሸፈን ስፖንሰር ለማድረግ አስፈላጊውን ዝግጅት በማድረግ በርብርብ በማጠናቀቅ ላይ እንገኛለን። ለዚህም ነገር በትልቁ የገቢ ማሰባሰቢያ እንዲሆን ዘንድ የሶስተኛውን ዙር ኢጣ የምናወጣው እንደሚሰማ ቼክ ነው። ሀይ ሀቢባ ይሰማሻል? አዎ በደንብ ይሰማል። መልካም እሺ። የሶስተኛውን ዙር በዚሁ አጋጣሚ ይፋ አድርገን እናልፋለን። በሶስተኛው ዙር ኢጣ ፕሮግራም ላይ መሳተፍ የሚፈልጉ በጠቅላላ በመላ ዓለም ላይ ያሉት በአሜሪካ፣ በካናዳ፣ በአረብ ሀገር ላይ፣ በሳውዝ አፍሪካ፣ መላ አፍሪካ ውስጥ እዚህ ሶማሊያ፣ ካናዳ በተለያየ ዓለም ላይ ተሰደው ስደት ላይ ያሉ ትውልደ ኢትዮጵያውያን በኢትዮጵያ 2000 ብር ቲኬት በመቁረጥ ከኛ ጋር አብሮ እንዲቆሙ ለዝም ቲኬት ለሚገዙት ለነሱ ደግሞ እስከ 6 ቤት አዘጋጅተን ባለ 3 መኝታ 2፣ ባለ 2 መኝታ 2፣ ባለ 1 መኝታ 2 ኮንዶሚኒየም ቤቶቹን አዘጋጅተናል። ከነገ ጀምሮ ኢጣ መሳተፍ ይችላሉ። ይህ ኢጣም የሚሆነው ከነገ ጀምሮ ዛሬ ያው ፕሮግራም ላይ ነን። ከነገ ጀምሮ ከኤፕሪል 30
እስከ ጁላይ 30 ይሆናል። ጁላይ 30 ወይም ሐምሌ 24 በዚሁ መልክ የተለያየ ድጋፍ አድርገን ያሰብናቸውን ያቀድናቸውን ይህን ያወጣናቸውን የያዝናቸውን አጀንዳ ሁሉን መሬት ላይ አውርደን በትልቅ ድግስ መልሰን ደግሰን እነኝን ወገኖችን ደርሰን ደግፈን በሁለት እግር አቁመናቸው ዊልቸር ማከፋፍለን እንደምንገናኝ ባለሙሉ እምነት አለኝ። ተስፋ አይደለም እምነት አለኝ። ለምን በእምነት ነው እዚህ የደረስኩት። ብዙ ውጣ ውረዶች ነበሩ፣ ብዙ ቻሌንጆች ነበሩ። ሶሻል ሚዲያ ላይ ማይሆን ነገር ነበር፣ ፐርሰናሊ ማይሆኑ ነገሮች ነበሩ። ቅን ልብ ኖሮን መልካም ነገር ለመስራት ስለምንተጋ እግዚአብሔር ፈጣሪ ረድቶ እዚህ ደርሰናል። የሶስተኛውን ዙር ደግሞ 6ቱንም እጣ 4 እጣ የተለያዩ ሽልማቶች አፕሪሺዬሽን ወይም ቦኔስ ሊኖር ይችላል። እሱ ደግሞ ያኔ እንደ ሰርፕራይዝ የሚቀርብ ይሆናል። ዛሬ ደግሞ ከዛ በመላላም ያላችሁ በዚህ ጉዳይ ላይ መሳተፍ ትችላላችሁ። የሶስተኛ ዙር 2x3 2x2 2x1 ኮንዶሚኒየም ቤቶች እጣ ፕሮግራሞች የሶስተኛ ዙር ናቸው። ከነገ ጀምራችሁ እጣ መግዛት ትችላላችሁ። ጁላይ 30 ወይም በኢትዮጵያ ሐምሌ 24 እጣ በይፋ እንዲሁም ይወጣ ይሆናል። ከዚህ መቀጠል ወደ ዛሬው ዋና ጉዳይ የሆነው በመላ ዓለም ያሉ ሰዎች ቲኬት ገዝተው ቁጭ ብለው የሚጠብቁትን የእጣውን ስነስርዓት እዚሁ ስክሪን ላይ ለእነሱም እንደሚታይ አድርገን አስተካክለን እናንተም እዚህ በማዕከላችን የምትገኙ ትልልቅ እንግዶች የሆናችሁ አክብራችሁ በማዕከል የተገኛችሁ እናንተም እያያችሁ በጥሩ ሁኔታ በይፋ 10 እጣዎችን እናወጣለን። ሶሻል ሚዲያ ላይ ስናስታውቅ የነበረው 4 እጣ ባለ 3 መኝታ፣ ባለ 2 መኝታ፣ ባለ 1 መኝታ እና የኢትዮጵያ ግማሽ ሚሊዮን ብር ነው። ነገር ግን ሌሎችም ደግሞ በተወሰነ መልክ ሀገር እንዲደረጉ እንደ ሰርፕራይዝ ቦነስ እጣ 5ኛ እጣ 100 ሺህ ብር፣ 6ኛ 100 ሺህ ብር፣ የተቀሩት ደግሞ 50 ሺህ ብር እንደርሳቸው አድርገናል። ሁሉንም በይፋ እጣ ይወጣል። ወደ እጣ ስነስርዓት ምንሄድ ይሆናል። አሁንም ከልብ እጅግ አድርገን እናመሰግናለን። እናንተንም እናመሰግናለን። የሰክሰስ ፕላስ ቻሪቲ ኦርጋናይዜሽን አስተዳደር የሆኑት አቶ ፍሬውን በክብር ወደ ሽልማቱ ቦታ እንጋብዛቸዋለን። ከዚህ በማስከተል ግን እንዳልኩት የእጣውን አወጣጥ እንዴት እንደሆነ የእጣውን አወጣጥ ሶፍትዌር ዴቨሎፕ ያደረገ ባለሙያ አጠራርጎ ይነግረንና ወደ እጣ አወጣጡ እንሄዳለን ማለት ነው። በመላው ዓለም የምትገኙ የሰክሰስ ፕላስ ቤተሰቦች ዛሬ ልዩ እጣ የሚወጣበት ልዩ ሰዓት ላይ እንገኛለን። ሁላችሁ በአትኩሮት ተከታተሉ። እሺ፣ አመሰግናለሁ። ይሄ ሰክሰስ ፕላስ የእጣ ማውጫ ሶፍትዌር ነው። ከ3 ወር በፊት የመጀመሪያውን ስንሰራ 3 እጣዎች ነበሩ። የዛን የሚጠቀምነው ሶፍትዌር ነው። እንደምታዩት ስክሪኑ ላይ በዚህኛው ዙር የገዙ ሰዎችን ሙሉ ዝርዝር በየፔጁ እና ረንደምሊ ክሬት የተደረጉ ቲኬት ነምበሮችን ማየት ትችላላችሁ። ለሰዎቹ ደግሞ ለገዢዎች ደግሞ ቲኬት ዳውንሎድ እየተደረገ ሲላክ ነበር።